ቤተሰቦቹስ? ደረጀ አልቀርለትም፣ ወደ ክላሱ ገባ። ተንቀጠቀጠም አልተንቀጠቀጠም እንግዲህ ምንም ማድረግ አይቻልም። ግን በጣም ነው የሚያሳዝነው ወንድ ልጅ እንደዚህ ሲያለቅስ ማለት ነው። ማለት አንድ ሰው እንግዲህ ጥፋቱን ካመነ ምንም ማድረግ አይቻልም። እንግዲህ ወይ ይቅርታ ማድረግ ነው ወይ የሆነ በቃ ብቻ ይቅርታ ከማድረግ ውጭ ምንም አማራጭ እንደሌለ ነው የማስበው። እንግዲህ በባለፈው ክፍል እንዳያችሁት እየተንቀጠቀጠ ወደ ክላስ ገብቶ ነበረ። የነዳጣንም ፊት የነማነው የቤተሰቦቹን ሁሉ ፊት አልፎ እንግዲህ እሷንም ሲያያት ሌላ ሰው ሁና ነው፣ አንበሳ ሁና ነው የጠበቀችው ማለት ነው። እንግዲህ እሷም እያለቀሰች ነበረ። ከዛ ቀና ብለህ አውራኝ፣ ፊቴን እያየህ አውራኝ ምናምን ስትለው ቀና ማለት አልቻለም ማለት ነው። ምክንያቱም እሱ ማለት የፈለገው በቃ መድኃኒት ያለችው ውሸት ነው፣ ለአንቺ የነገረችሽ ለእኔንም ትነግረኛለች ምናምን አላት ማለት ነው። እኔ ይሄን ነገር ከመድኃኒት አይደለም በመድኃኒት ወሬ አይደለም ማረጋገጥ የምፈልገው እና እኔ ይሄን ወሬ በራሴ መንገድ ነው ማረጋገጥ የምፈልገው። እሷ እኔን በጣም ነው የምትጸየፈኝ፣ በጣም ነው የምጠላኝ ምናምን ስትለው ያው እንግዲህ እሱ ምክንያት ለመደረግ ሞከረ። አሁንም ምንም ማድረግ አይቻልም፣ እውነቱን ማወቅ አለባት። እንደዚህ በቤቷ ባዳ ሆና እየተበደለች መኖር የለባትም። አውቃ የሚመጣውን ነገር ባልሆነ ነው፣ ከሆነ በኋላ ደግሞ መናገር ነው ያለበት። ደረጃ ሌላ ጥፋት እየጨማመረ ነው የሚሄደው። ምክንያቱም ባለመናገሩ ራሱ ሌላ ድርጊት ነው እንግዲህ እሱ እንግዲህ ላለመናገር የፈለገው ቤቱ እንዳይፈርሷን ስለሚወደድ ስለሚያከብራት ነው። እሱም ብሏታል፣ አከብርሻለሁ፣ ወድሻለሁ ምናምን ብሏታል። ግን ያው እሷ ማለት የፈለገችው በቃ እኔ በራሴ መንገድ እስካጣራ ድረስ ፊቴን እንዳታይኝ ውጣልኝ ምናምን ብለዋለች ማለት ነው። እንግዲህ እሱም እንደዚህ ስትለው ወጥቶ በጣም እያለቀሰ ነበረ። እንግዲህ ሁላቸውም ልጆቹ ወጥተው እያዩት ነበረ፣ እያለቀሱ ነበረ። ምክንያቱም አባት ማለት ልወጣ ምናምን ስትለው አቤጌል ምን እንደሆነ ጠይቀው ምናምን የሆነ ፈልጎ ይሆናል እኮ እርዳታ ምናምን ስትለው ተይ እርዳታ ሲፈልግ ራሱ ይጠራሽል እንዲ ለምንድነው እንደዚህ የምትይው ምናምን አላት ማለት ነው። እንግዲህ እሷም አላስቻላትም፣ ወታ እያለቀሰች ነበረ። በጣም ከባድ ነው ሴት ልጅ ለአባት እኮ ግን አንደኛ ነው። እንግዲህ እናቲቱም ከፍቷት ቤት ውስጥ እያለቀሰች ነበረ። ለማን ይነገራል? እንዴት አድርጌ ያዋየዋለሁ? ምን ተብሎስ ነው የሚነገረው? ከአንተ ውጭ ማን ይሰማኛል? በቃ በአእምሮ የሚመጡት ነገሮች፣ የምሰማቸውን ነገሮች እንደ ህልም አድርጋ አሳልፍልኝ እያለች ነበር፣ እየጸለየች ነበር። ግን ደግሞ መጸለይ ማለት ማለፍ አትችልም፣ ህልም መሆን አይችልም። ይሄ ሪል ነው፣ ምንም ማድረግ አይቻልም። እውነት ነው። እንግዲህ እሷ ሰላም ጋር ሂጄ አጣራለሁኝ፣ ሌላ ምንም ማድረገው አማራጭ የለም ምናምን እያለች ነበረ። ያው ልጆቹ ተጨንቀው ነበር። ዳጣና ማነው ስሟ፣ ዳጣና አብጌል ምን እናድርግ ምናምን እያሉ በሚያወሩበት ሰዓት እንግዲህ ቃዴስ ይመጣልና እሱ ያስተካክለዋል እያለች ነበር። አብጌል ደግሞ መላ ይሰጠናል። ልጁ ግን በጣም የሆነ ሲያስጠላ ለቅላቂ ሴት ውሻ ነገር ነው ይሁን። ጭራሽ ብሎ ሰራተኛ መጀንጀን ጀመረ። እነሱ ተጨንቀው ወደ ውጭ ሲወጡላት ስልክ ቁጥርሽን ስጪ፣ ባል እንዲፈልግልሽ ኪችን ገብቼ ላግዝ፣ ሰራተኞቼን እኮ ሁሌ እንዳገዝኳቸው ነው ምናምን። ባል እኮ ችግር የለውም ጥበቃ ብሎ የቤት ሰራተኛ ነው ምን ባል ያገኛል ከጥበቃ ውጭ፣ ምክንያቱም ስለማይወጣ ብላለች። ጥበቃ የሚሆን እኮ ሰው ነው፣ ችግር የለውም። ከዛ እሱ ሲመጣበት ደነገጡ እና ምን እያለች ነው ምናምን ስትላት እሷ ለመዋሸት ለመደባበቅ ሞከረች። ከዛ እሱ ደግሞ ባል ልፈልግልሽ እያልኳት ነበረ ምናምን ሲላት እየዋሸሽ ነው እንዴ? ለዘብ ቃዴስ እኮ መዋሸት አይወድም ምናምን ስትታረ እንደዛ ከሆነስ ስልኬን ስጭኝ እያለኝ ነበረ ስትላት እንግዲህ አብጌላው ማገናዘብ አልቻለችም። ምክንያቱም ሌላ ጭንቀት ውስጥ ስለነበረች ነው። እና ዳጣ ራሱ ዳጣን ራሱ ፍቅረኛ አለሽ እንዴ? ሌላ የምናወራርደው ሂሳብ አለን፣ አንተ ምን አገባ ምናምን አለችው። አይ የማይሆን ጥያቄ ጠየቅኩ መሰል ስላት
የማይሆን ጥያቄ ሳይሆን ያለ ቦታው የሚጠየቅ ጥያቄ ነው የጠየቀኝ። ማለትም ጊዜው ባልሆነ ነገር ላይ ነው የጠየቀኝ ምናምን እያለችው ነበር። ያው እንግዲህ አሳሳቢው ነገር የድርጅት እና የማለት አለ። ወይኔ ድርጅት እንዴት እንደሚያሳዝን! በእርግጥ ማለት ታሳዝናለች፣ ግን ደግሞ በቃ ሲፈራ የኖረው ዛሬ ሲደርስበት በጣም ያሳዝናል። እንግዲህ ቤተሰቡን በሙሉ ሀዘን ላይ ነው። ግን ምንም ማድረግ አይቻልም፣ አይመለስም። አሁን እውነቱን ማወቂያ ሰዓቱ ደርሷል ማለት ነው። እንግዲህ ማርታ ናታን ወሰደኝ፣ ሰላም ጋር ወሰደኝ ምናምን ስትለው ነበር። ናታን ደግሞ እንግዲህ ላለመውሰድ ፈልጉ ጓደኞቼ ጋር ቀጠሮ አለብኝ ምናምን ቢላት፣ አይ ችግር የለውም እሺ ችግር ላለመሄድ ፈልገህ ነው ምናምን ስትለው፣ በራይድ ትሄዳለሁ ምናምን ስትለው፣ እሺ ወስድሻለሁ ምናምን አለት ማለት ነው። ሰው እንግዲህ ወሰዳት፣ ቀረችም ያው ወስዷታል። ግን ምን ትላታለች? ከዛ በዛ መሀል እንግዲህ ዳጣ ደውላ እንደዚህ ነው ብላ ስነግራት፣ ለምንድን ነው እንደዚህ የምታደርገው ምናምን ስትላት፣ እኔ እነግራታለሁ እውነቱን፣ የሚመጣውን ነገር መቀበል ነው። የአባዬን ያንቺ ባል ለማድረግ ነው ከሱ ወስድሽ ነው ስትላት፣ እኔ እንደዛ ነገር ማድረግ ሰው አይደለሁም፣ ደረጃም ቢሆን ሞቱን ይመርጣል እንጂ እንደዚህ አይነት ነገር የሚያደርግ ሰው አይደለም አለች ማለት ነው። ምክንያቱም ያው እሷን እንደማይፈልጋበት ስህተት እንደተወለዱ ነው። እንግዲህ ማርታ ሄዳለች ማለት ነው። ዞሮ ለማርታ እንዳትናገሪ ብትላት ማስጠንቀቂያ ብትሰጣትም አልሰማችም ማለት ነው። እንግዲህ ማርታ ሄዳ ነይ ግቢ እዚህ ተቀመጪ ምናምን ብላታለች ማለት ነው። ናታን ደግሞ ለደረጀ ደውሎ ሄዳለች ማርታ ሄዳለች ልትጠይቃት ነው ምናምን ሲለው፣ በቃ ተዋት፣ እውነቱን ተወቅ ትንገራት አለው። እንዴ ለዚህ ሁሉ የደከምነውን በአንድ ቀን እንደዚህ ትላለህ ትረታለህ ምናምን ሲሉ፣ ችግር የለውም ትንገራት፣ ምንም አማራጭ የለኝም ብሎታል ማለት ነው። እሷ ደግሞ እንግዲህ አስገብታ እየጠየቀቻት ነበረ፣ ልጁስ ሴት ሄደ ምናምን ስትላት ደነገጠች።